ከአርሲው አሰቃቂ ዜና ሳናገግም ዛሬ ደግሞ ከወደ ወለጋ እጅግ አሳዛኝ ነገር ተሰምቷል። በምዕመናን የተጀመረው ግድያ ወደ አባቶችም ዞሮ የወለጋ ሀገረ ስብከት ዋና ሥራ አስኪያጅ የእመቤታችንን ጽዮን ማርያም በዓል አክብረው በመመለስ ላይ ሳሉ ከሌሎች 5 ሰዎች ጋር በሕገ ወጥ ታጣቂዎች ታግተው ከተወሰዱ በኋላ በትላንትናው ዕለት መገደላቸው ታውቋል። የጽዮን ማርያምን በዓል ሆሮ ጉዱሩ ወለጋ ሀገረ ስብከት ስር በምትገኘው በሐረቶ ማርያም በዓሉን አክብረው ሲመለሱ ሻንቡ ከተማ መዳረሻ ሲደርሱ መላከ ሄዶም ቀሲስ ዱጉማና በርካታ የሀገረ ስብከቱ ሠራተኞችና ወጣት የማኅበራት አገልጋዮች በሕገ ወጥ ታጣቂዎች ተወስደው የቆዩ ሲሆን ሌሎቹ ተፈተው ቆይተው ወደ ቤተሰቦቻቸው ሲመለሱ በትላንትናው ዕለት ግን የሀገረ ስብከቱ ዋና ሥራ አስኪያጅ መላከ ሄዶም ቀሲስ ዱጉማ እሁና ቀሲስ ደሳለኝ ነሞምሳ በሕገ ወጥ ታጣቂዎች መገደላቸው ተገልጿል ሲል ነው የኦቲሲ የዘገበው። የሀገረ ስብከቱ ሥራ አስኪያጅና አንድ አብሯቸው የነበረ አገልጋይ ተገድለዋል። በትክክል ግድያው እንደተፈጸመ አረጋግጠናል። ምዕመናን የተረጋጋ ኑሮ እየቀጠሉ አይደለም። በቦታው አገልጋዩም ይሄ ይከተለኛል ብሎ ከአገልግሎቱ ተቆጥቦ ነው ያለው ያሉት ደግሞ ለቲክቫ ኢትዮጵያ ቃላቸውን የሰጡ የቤተ ክርስቲያኗ ኃላፊ ናቸው። ሰሞኑን የህዳር ጽዮን ማርያም በዓል አክብረው ሲመለሱ የነበሩ የሀገረ ስብከቱ ሥራ አስኪያጅና ሌላ አገልጋይ እንዲሁም ሌሎችም በአጠቃላይ 5 ሰዎች ታግተው ነበር። 2 ግን ተገድለዋል ብለዋል። በትክክል ግድያው እንደተፈጸመ አረጋግጠናል። ሌሎችን ግን እንደለቀቋቸውን የደረሰን መረጃ የሚያመላክተው ገዳዮቹ በእርግጥም ሕገ ወጥ ታጣቂዎች ናቸው ሲሉ ነው ቃላቸውን የሰጡት። ከቀሲስ ጋር በአካባቢው አብሯቸው ወደ ሐረቶ ማርያም የሄዱ በርካታ ወጣቶች ነበሩ ሲሉም አክለዋል። ከሐረቶ ማርያም ሲመለሱ ሻምቡ አካባቢ ለመድረስ ጥቂት ሲቀራቸው በሕገ ወጥ ታጣቂዎች መታገታቸውንና ከብዙ ጥረትና ልመና በኋላ ሌሎቹን ሲለቋቸው 2ቱን ግን እንደገደሏቸው ነው መረጃ ያለን ሲሉም ነው የገለጹት። ስጋት እንዳላቸው ገልጸውላችሁ ነበር ወይ? አካባቢው ላይ ምን የተለየ ነገር አለ ለሚለው ጥያቄ በአካባቢው የክርስቲያኖች መገደልና ሞት አዲስ እንዳይደለ ለረጅም ጊዜ በርካታ ምዕመናንና አገልጋዮች ሕይወታቸውን እንዳለፈ ባለፈው 1 ዓመት ከ6 ወራት ግን ምዕራብም ምስራቅ ወለጋም ላይ ይህ ነገር ቆም ብሎ እንደነበር ገልጸው አሁን ግን ከፍተኛ በሆነ መልኩ የቤተ ክርስቲያን አባቶችን ትላልቅ ኃላፊነት የተሰጣቸው አገልጋዮችን በእንዲህ አይነት መልኩ ጥቃት መፈጸሙ በጣም ቀቢጸ ተስፋ ውስጥ የሚከትና አገልጋዩንም ሆነ አማኙን አንገት ያስደፋ አሳዛኝ ክስተት እንደሆነ ገልጸዋል። የኃላፊም የካህናትም የምዕመናንም ነፍስ ያው ነፍስ ነው። በተለየ መልኩ እነዚህን ከፍተኛ ኃላፊዎች አገልጋዮች ጠብቆ እንዲህ አይነት እርምጃ መወሰዱ መልኩን ቀየር ያደርጓል። የአካባቢው ታጣቂዎች ናቸው አጥቂዎቹ፣ ይህ ነው ለማለት የሚያስችል ሁኔታም አይደለም፣ ብቻ ሕገወጥ ታጣቂዎች ናቸው ሲሉ መልሰዋል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እጅግ አዝነናል። ጉዳዩንም ከምስራቅ ወለጋ ሀገረ ስብከት ጋር እየተነጋገርን ነው። ከሆሮ ጉድሩ ሻምቦ ወለጋ 2ቱ ምስራቅ ወለጋም ሆሮ ጉድሩ ሻምቦንም የብፁዕ አቡነ ኒቆዲሞስ ናቸው። ጉዳዩን በሪፖርት መልክ ለቅዱስ ሲኖዶስ ለማቅረብ ዝግጅት እያደረግን ነውም ብለዋል። ባለፉት ዓመታት ምን ያክል ምዕመናን ተገድለዋል ለሚለው ጥያቄ ይህ ጥናት ይጠይቃል። ምክንያቱም መረጃ የመለዋወጥ ዕድሉ በጣም የጠበበ ነው። የኔትወርክ መቋረጥ፣ አገልጋዮች በፍርሃት ውስጥ መሆን፣ የዶክመንት ልውውጣችን ምቹ አለመሆን ስላለበት ሲሉ መልሰዋል። በጥቅሉ ብዙ ምዕመናን ሕይወታቸውን አጥተዋል። ብዙ አገልጋዮችም ከሞት ባሻገር በመሰደድ ላልተረጋጋ ኑሮ ተዳርገዋል። የሆነው ሆኖ ግን ይህን ያህል ቁጥር ነው ብሎ ለመግለጽ የተጨበጠ የተሰነደ መረጃ ማቅረብ ይጠበቃል። ግን ምዕመናን የተረጋጋ ኑሮ እየቀጠሉ አይደለም። በቦታው አገልጋዩም ይሄ ይከተለኛል ብሎ ከአገልግሎቱ ተቆጥቦ ነው ያለው።
እና በመንግሥትም በኩል ልዩ ትኩረት የሚሻው ጉዳይ ይመስለኛል ሲሉ ኃላፊው ለቲክቫ አክለው ገልጸዋል። የምዕመናንና አማኞች ግድያ፣ እገታ፣ መፈናቀል ተስፋፍቷል። ቤተ ክርስቲያኒቷ ምን ጥረት አደረገች? ጫና ማድረግ አለባት የሚሉ አስተያየቶች እየተሰጡ ነው። ቤተ ክርስቲያኗ እንዲህ አይነት ጥቃት እንዲቆም ምን እያደረገች ነው የሚል ጥያቄ ተነስቶላቸዋል። ችግሩ እንደ ሀገር ያለ ነው። እንዲህ አይነት ነገሮች የጋራ ምክክር ጥረት ይጠይቃሉ። ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞቿን የእግዚአብሔር ቃል ከማስተማር ውጪ ምንም ለማድረግ አትመርጥም። ለዜጎች ዋስትና መስጠት ያለበት መንግሥት ነው። በየትኛውም መልኩ ቤተ ክርስቲያን ተልኳ ሰውን በእግዚአብሔር ቃል ኮትኩታ አሳድጋ የእግዚአብሔር መንግሥት ወራሾች ማድረግ፣ ቤተ ክርስቲያን እንዲያገለግሉ በበጎ ምግባር ላይ እንዲጸኑ ማድረግ እንጂ ከእግዚአብሔርና ከጸሎት ውጭ ጥቃቱን የምትከላከልበት አቅም የላትም። ያሉትን ችግሮች ለመንግሥት አቀረብንም አላቀረብንም መንግሥት ዓይኑ ትልቅ ነው፣ ጆሮውም በሰፊው ይሰማል። የሆነ ሆኖ ግን በአማኝና አገልጋዮች ላይ የሚደርሰውን ጥቃት በመዋቅራችን በየጊዜው መረጃዎች ተቀብለን ለቅዱስ ሲኖዶስ እናቀርባለን። ቅዱስ ሲኖዶሱ ለመንግሥት አካል ያቀርበዋል ማለታቸውን ቲክቫ ዘግቧል። እንዲህ ያሉ ጥቃቶች ከሰሞኑ በሰፊው እየተሰሙ ነው። ከሰሞኑ ደግሞ ሰሜንን ለኢየሱስ በሚል በጎንደር ከተካሄደው ድራማ ተጨማሪ በግልጽ ወደ ሰሜን ያለ ጥላቻና ሕገወጥ ንግግርን ከመናፍቃን አዳራሽ ይሰማ ጀምሯል። እንዲህ አይነት ንግግሮች በእርግጥም ለዚህ አይነት ጥቃቶች አያጋልጡም ትላላችሁ? ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋ? እኛ ሀገር ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉ እስቲ ይገለበጣል። ቅድስት ቤተ ክርስቲያንን፣ ኦርቶዶክሳውያን ንጹሐን ምእመናንን፣ ክቡራን አገልጋይ ካህናትን ዘር እየመዘዙ ሆን ብለውና አቅደው ቤተ ክርስቲያንን ከአንድ ብሔር ከሆነም አካባቢ በማስጠጋት ለእነርሱ ሀገርን መበጥበጫ ንጹሐንንም መቅጠፊያ መንገድ የሚጠቀሙ በሃይማኖት ስም የመሸጉ ለሀገር ሰላም ለሀገር እድገት የማይበጁ የአብሮ መኖርን መርህ የሚንዱ ሥርዓት አልበኞች እንዲህ ያንገበገባቸው ምን ይሆን? ተዋሕዶ ዶክመንተሪ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ወቅታዊ የቅድስት ቤተክርስቲያን መረጃዎችና ሌሎችም መንፈሳዊ መርሃ ግብራትን ማግኘት ትችላላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።